ጋሻጎስ ከዋንጫ ጋር ብቻ አይደለም የምታነሳቸው በኤልፓ የሆነ ስታይል አለ ኤልፓ ቤታ የጨዋታ መንገድ በደንብ የሚያዘዋውሯቸው ተጫዋቾችና የሚያሳድጓቸው ተጫዋቾች ለሆነ የጨዋታ መንገድ ተስማሚ የሆኑ ናቸው ተመሳሳይ ጋሻጎስ ስታንዳርድም አላቸው አሁን ዳንኤል ክፍሌን አማካዩ ዳንኤል ክፍሌን ሲያጣ ነው አይደል ወደ አንዋር ያሲን ያዩት አንዋር ያሲን ለዳንኤል ክፍሌ የቀረቡ ኳሊቲዎች አሉት በጣም ኮምፎርታብል ነው ከኳስ ከኦሜርላን ያመጡት አንዋር ያሲን ከፈለቀ ሞሼ ጋር ከዛ ቅድም ያነሳ ነው የተክሌ ብርሃኔን ያው ከመድን ያመጡት የሚያዘዋውሯቸው ተጫዋቾች ለኤልፓ የጨዋታ ስታይል ተስማሚ የሆኑ ናቸው አይባክኑም ዴል ፔሮ ቻይና ደግሞ ከታች ያደጉትም ነው ለዛ በጣም ይሄ ምንድነው ቅድም የሆነ ያነሳው በሳቸው ስር ይመጣ ያቻሉትን ጎል ሷር ላይ ገባው ሴጌቦ ፈጣን ዋንጫ እንዳነሳ ያረጋው ሴጌቦ እና ከፊት ፈጣን አጥቂ ይወዳሉ አሁን ከዛ በኋላ ታፌ መጣ አንድ ፈጣን አጥቂዎች እንደዚህ ይወዳሉ ኤልያስም ነበራቸው እና የሆነ ስታይል አላቸው የራሳቸው የሆነ አጫጭር ፓሶች ፈጣን አጫጭር ፓስ ቶሎ ወደ ተጋጣሚ ግብክል ካውንተር ፕሬሲንግ አሁን የርገን ክሎፕ ላይ ምን የጀርመን ሀገር ነው የተማሩት ጋሻጎስ ያንን ተጋጣሚን ትንፋሽ የሚያሳጣ አጫውታ በጣም ብዙ ነገር ነው የሰሩት የሚያስገርመው ትናንት በታዳጊዎች ላይ አንድ ፕሮግራም ስንሰራ በሳምንት 2 ነው ታዳጊዎች ትሬኒንግ የሚሰሩት የሚል ነገር ስናነሳ ነበር በዛ ዘመን የዛሬ 23 ዓመት የኤልፓሲ ክረምቱ ሙሉ ትሬኒንግ ይሰራ ነበር ክረምቱ ሙሉ ሻምፒዮን የሆነው ሁሉም ነው ሻምፒዮን የሆኑት በዛ ነው ዋናው አንደር 20 20ም 17ም ሻምፒዮን ነበር ትሬኒንግ በክረምት ይሰሩ ነበር አይቋረጥም ትሬኒንጉ እምነት ነበራቸው እዛ ጋር የክለቡ አመራሮች እኮ በጣም ኳስ የሚወዱ ነበር ያ በኋላ ላይ ምን እንደነካቸው ግን ግራ ያጋባል ትልቅ ለኢትዮጵያ እግር ኳስ ትልቅ ቅርስ ነበር ሌሎቹ ሊማሩበት የሚገባ ተጫዋች ሲሄድባቸው ወላድ በድባብ ትሂድ ብለው የሚናገሩ ሌሎች ተጫዋቾችን ለማሳደግ በደንብ የሚሰሩ አይነትና ሮል ሞዴል መሆን ሲገባው ሌሎች ኤልፓን መከተል ሲገባቸው ኤልፓ ሌሎቹን ተከትሎ ነው አሁን የአገሪቱ እግር ኳስ ራሱ ወደ አዘቅት ውስጥ ሄደው እና በአንድ ወቅት እንደ ሞዴል ይታይ የነበረ ቡድን ዛሬ እንደሚገኝ ተመልከት አምስት ልጅ አዲስ ልጅ እኮ የሆነ ያለው ቅድም ስቴዲየም ስገባ የኤልፓ የመጀመሪያ ጨዋታ ተናፍቃቸው ነገሮች አሉ እሱም አዲስ ተጫዋች አዲስ ማሊያ የሆነ የተለየ ነገር ተጠብቃለህ እሱም ብቻም ሳይሆን ታዳጊ ወጣትና ዋናው ብሔራዊ ቡድን ኦሎምፒኩም ሲመረጥ ካምፕ የሚቀረው 3-4 ሰው ኤልፓ በሙሉ እዛ ሄዳሉ ከዛ በኋላ ነው ቅድም ይልሻ የተከሰው ጋሻጎስ ከቢ ሄድና ደግሞ ሌሎችን ለቀጣይ ወላድ በድባብ ትሂድ ለማለት የሚያስችሉ ተጫዋቾችን ይመለምል አቶ አሪያት እዚህ ልያስ አቶ ገበያው እንደዚህ ረገድና በጣም ድቅ ነበር ኤልፓ እውነት ለምን የብዙዎች ሁለተኛ ቡድን ኤልፓ ሲጫወት ስቴዲየም ገብቶ የማይመለከት ሰው የለም እና አሁን እንደዚህ ሆኖ ስታየው በጣም ያሳዝናል አሁን አንዳንድ ከውጭ የሚመጡት ተጫዋቾች ሲመለከት ራሳቸው ሀጎስን ቢያዩ ምን ሊሆን ነበር ብዬ አስባለሁ ራሳቸውን በሳቸው ስር የሰልጠኑት አብዛኞቹ ውጪ ናቸው እዚህ ያሉ አሉ እነሱ ራሱ ሲያዩ ምንድነው የሚያስቡትና በጣም የሚገርም ነው ብቻ ሌጋሲያቸው ማስቀጠል አልቻል የኛ ትልቁ ፌል ያደረግነው እንደዚህ አይነት አሰልጣኞችን ሌጋሲ መቀጠል አልቻለምና ኤሌክትሪክ በዚህ ረገድ በጣም የሚያሳዝን ቡድን የሆነ ይመስላል